ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚህች ቀን በኪልቅዶን አውራጃ በቂሳርያ አገር የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በ3 ደንጊያዎች በተወደደ ልጇ እጅ የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮቿ ከሆን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በዚህች ዕለት ከገልገል አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጠምዶ ሲያርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልሳዕም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴኔ አድርጌአለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥማድ በሬዎች ወስዶ አረደ። በላመ ፈጅ ጋኖችም ቀቅሎ ለሕዝቡ አቀረበላቸው፣ እነርሱም በሉ። ኤልያስንም ተከትሎት ወደ ብላቴናውም ሄደ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታይኝ ይደርብህ፣ ካንተ ተለይቼ ወደ ሰማይ ስወጣ ባታይኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመናወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልሳዕን መጠምጠሚያ ይዞ ውሃውን መታበት፣ ውሃውም አልተከፈለም። ኤልያስ ፈጣሪ ወዴት ነህ? ይህስ እንዴት ነው አለ። ከዚህም በኋላ ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ 1 ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ሙት አስነሳ፣ ኤልሳዕ ግን 2 ሙት አስነሳ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚህች ሀገር ሰዎች ጌታችን እነሆ እንደምታዩት የዚህች ሀገር ኑሯ ያማረ ነው፣ የአገር ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው፣ እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥሁት። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚህም አገር ወደ ቤቴል መጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆች በጎዳና አገኘ። እነርሱንም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለ ዕዳ 2 ልጆቹን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ? አላት። ዘይት ካለበት ማሰሮ በቀር ለኔ ለባሪያ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ
በአንቺና በልጆችሽ ላይ ደጁን ዝጊ፣ በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሽ አኑሪው አላት። እሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፏን ዘጋች። እነርሱ ያቀርቡላት ዘንድ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህን ዘይት ሸጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያም ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያቺም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝና ወንበርን ጠረጴዛንም እናዘጋጅለት፣ ወደኛም በመጣ ጊዜ ከዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ግያዝንም ያቺን የሱማን ሴት ጥራት አለውና ጠራት። እሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህንን ሁሉ ክብር አከበርሽኝ፣ ምን ላደርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ግያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔ አገልጋይ ጌታዬ አታሰቅቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው ወጣ። አባቱን ራሴን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ ያስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ሄዳለሁ፣ አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ አላት። እጃን እነሳው ዘንድ ሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን ያቺ ሴት ሱማናዊቷ ሴት ናት፣ አሁንም ሩጠህ ሄደህ ተቀበላት፣ ደህና ነሽን? ባልሽስ ደህና ነው? ልጅስስ ደህና ነው በላት አለው። እሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕም ሰውነቷን አዝናለችና ተዋት፣ እግዚአብሔርም ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅ የለመንኩት መለመን አለን አለችው። ኤልሳዕም ግያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውን ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልህም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያንም ሕፃን እናት እንዳልተውህ ሕያው እግዚአብሔርን በረከትህን አለችው። ኤልሳዕም ተነስቶ አብሮት ሄደ። ግያዝም በፊታቸው ይሄድ ነበር፣ ሩጦም ቀደማቸው። በትሩንም በዚያች ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ግያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ፣ ዓይኖቹን በዓይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። ከዚህም የዚያም ልጅ ሰውነት ሞቀ።
ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜም እንዲህ አደረገ። ከዚያ በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያቺን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽ ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውኃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱም ምን አልወሰደም። ደቀ መዝሙሩ ግያዝም ተደፋፍሮ ንዕማንን ተከተለው። ምክንያትም ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም አገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችና 2 ልብሶችን ሰጠው። ኤልሳዕም ግያዝን ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ላይ ተመለሰ። በሰማርያም ረሃብ ጸና። ከሶርያም ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ ኩሳ ርግብም የድርጎ 4ኛ በ5 ብር እስኪሸመት ድረስ በአገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ተአምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያን ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ያ ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ኢዩና ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለኤልሳዕ እምኀበ ኤልያስ ዘሰአለ ከአበተ መንፈስ ቅዱስ አመ ሰማየ ተለዓለ ወበዝንቱ ረኪቦ አብየ ኃይለ ክሌተ ጊዜ አንሶ ሙታን ክህለ ወክሌተ ጊዜ ፈለገ ከፈለ። በዚህች ዕለት የሰማዕት አርጣልስና የሚንያስ ዘበፉር መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ያሉ የቤተክርስቲያን መታነጽ መታሰቢያ ነው። ዳግመኛም በዚህች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። በዚህች ቀን ለአባቶች ሊቃነ ጳጳሳት 4ኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። በዚህች ቀን ሐዋርያው ቶማስ በመሽታ ቤት ባረዷት በአንዲት ሴት ላይ ላደረገው ታምር መታሰቢያው ነው። በዚህች ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ዛቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጎሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን ተጋድሏቸው፣ በረከታቸው፣ አማላጅነታቸው ወትለየን አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ